የስራና ክህሎት ሚኒስቴሯ ወይዘሮ ሙፈሪያት ካሚል ቁርአንን ያከተምኩት በ11 ዓመት የነበረ እኔ ትዳር ፈላጊ ሰው ነኝ። እድሜም ወደ 38 እና ወደ 39 የሚሆን አካባቢ ነው። ከኢትዮጵያን ሐጃጆች መሃል ትኩረት የሳበችው የፕላስቲክ ጫማ። እቺ ጫማ ምን ብትሆን ነው ትኩረት የሳበችው ልትሉ ትችላላችሁ። አለይኩም ወራህመቱላሂ ወበረካቱሁ። እኔ ትዳር ፈላጊ ሰው ነኝ። እድሜም ወደ 38 እና ወደ 39 የሚሆን አካባቢ ነው እና አሁን እኔም እንደኔ ያለ ኢማነኛ ሴት የዱንያ ሙሐባ ያልያዛት እፈልጋለሁ። ኢማነኛ የቀብርን ጨለማ የምታሰላስል በዱንያ ያልተሞኘች ተሱስ ነፃ የሆነች ሱስ የተባለ ነፃ አላህን ፈሪ 5 አውቃት ሶላት የሚያልፋት ሴት ታገኘሁኝ። ትዳር ፈላጊ ነኝ። አበሻ አምልጫለሁ። የምን ውድድር ነው? አቦ አንተን ነበር ለአረፋ ማረት እንድነው አስር ሐሳብህ የምትቀያየረው ጥቂም አለህ ነው የአላህን ጦስ ውጣ። በቀደም አላህ አይፈልገውም ምናምን ስትል ነበር። አላህ ፈርሞ መጥፋት ይወዳል እንዳይወድም ኩናትህም ፈርሞ መጥፋትህን ሰው ማታለልህን ብታውቅ ደስ አይላትም። ሀገሩን መንግስት ስላላወቀ ነው እንጂ አሽቀንጥሮ ይጥልሃል። ሞ ቱርክ ነው የሄድኩት ብላል። እዛ ፖሊመት አለው ባልና አሽቀንጥረው ነው የሚጥሉ። እኛን እንዳመል የምንችል ናግባ ተጋጠም ከኢትዮጵያን ሐጃጆች መሃል ትኩረት የሳበችው የፕላስቲክ ጫማ። እቺ ጫማ ምን ብትሆን ነው ትኩረት የሳበችው ልትሉ ትችላላችሁ። እቺ ጫማ ቀላል ጫማ እንዳትመስላችሁ። የዚህ ጫማ ባለቤት እዚህ ጋር የምትመለከቷቸው ከዘንድሮ የሐጅ ስነ ስርዓት ለመፈጸም ከኢትዮጵያ ከተጓዙት መካከል የሆኑት አርብቶ አደሩ የአፋሩ ጀግና እንግዲህ አሊበራ ማህሙድ ጫማ ነች። ለምንድን ነው ትኩረት የሳበችው ካላችሁ ደግሞ ማለት ነው አሊበራ ማህሙድ ማለት ነው የአላህን ቤት ከመናፈቅና በሐጅ ስነ ስርዓት ላይ ለመታደም በአረፋ ተራራ ላይ ሆኖ ዱዓ ለማድረግ እንግዲህ ካላቸው ጉጉት የተነሳ ያላቸውን ቅርቅሪት በሙሉ እንግዲህ በመሸጥ ያላቸውን 30 ፍየሎችና 3 ግመሎች በህይወት ዘመናቸው ያፈሩት ማለት ነው ሙሉውን በመሸጥ እንግዲህ ለሐጅ ስነ ስርዓት ይሰናዳሉ ማለት ነው። በዚህ ጊዜ እጃቸው ላይ ምንም ያልቀረው አሊበራ ማህሙድ ማለት ነው ለጫማ መግዣ እንኳን ብርም አልኖራቸውም እና እሳቸው እንግዲህ ለጫማ እችኑ ጫማ አደረጓት። በአፋር ክልል በረሃ ፍየሎቻቸውን ግመሎቻቸውን ሲጠብቁ ያረጓት የነበረች ወደ መስጂድ ሲጓዙ ያረጓት የነበረች እቺ በአፋር ክልል በረሃ ያልተበገረች ጫማ ማለት ነው ድል ቀናትና ከሳቸው ጋር እንግዲህ የዘንድሮን ከ1.5 ሚሊዮን በላይ ሐጃጅ አለ ወደ ተባለበት አንዷ ልትሆን በቅታለች ማለት ነው። እናም እቺ ጫማ እንግዲህ እንደምትመለከቱት በሚና አካባቢ አውልቋት ቁጭ ካሉ በኋላ ነው የብዙ ትኩረት የሳቡት። እናም ምን ልላችሁ ፈልጌ ነው አላህ ካልወፈቃችሁ በስተቀር ሀብታም ስለሆናችሁ ወይ ታዋቂ ስለሆናችሁ ወይ ድሉ ስላላችሁ ትሄዳላችሁ ማለት አይደለም። እንደ አሊበራ ማህሙድ መጠራት አለባችሁ። እናም እቺ ጫማ እንግዲህ እንደማገልገሏ በመጨረሻም እንግዲህ መካ ደርሳለች። ሱብሃንአላህ። እስኪኛንም ለወደፊቱ አላህ ይወፍቀን። ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ። የስራና ክህሎት ሚኒስቴሯ ወይዘሮ ሙፈሪያት ካሚል ቁርአንን ያከተምኩት በ11 ዓመት የነበረ እንዲሁም ደግሞ አሁን ላለው ትልቁ ማንነቴ ትልቁን አሻራ ያሳረፈው በ5 ዓመት ጀምሮ በመስጊድ ላይ ያሳለፍኩት ቆይታ ነው ስትል ተናግራለች። ከሚንበር ቲቪ ጋር ከኤድጋ የተያዘ ፕሮግራም ነበራት። ታዲያ እዛ ፕሮግራም ላይ ተናገረችው ከሆነ አሁን ላላት ትልቁ ማንነቷ ዲኗ ትልቁን አስተዋጽኦ እንደሚይዝ ገልጻለች። ከዚህ ባሻገር አባቷ የመስጊድ ሙአዚን እንደነበረና በዛ ምክንያት መስጊድ ላይ ብዙ ታሳልፍ እንደነበር ተናግራለች። ከ5 ዓመቷ ጀምሮ እንግዲህ መስጊድ ላይ ከፍተኛ ወይም ትልቁን ጊዜዋን ታሳልፍ እንደነበር የገለጸች ሲሆን በ11 ዓመቷ እንግዲህ ሙሉ ለሙሉ ቁርአንን አክትማ እንደነበር ተናግራለች። ኡስታዛ ሙፈሪያት ካሚል ማለት ነው። እንደገለጸችው ከሆነ የጊዜ አጠቃቀሟን አሁን ላላት ማንነትና ጊዜ አጠቃቀሟ ደግሞ ትልቁን አሻራ ያሳለፈውም ነገር ዲኗ እንደሆነ ይህም ማለት ከ10 በኋላ ከመግሪብ በኋላ እንዲሁም ደግሞ ከሱብሂ በኋላ 100 አካባቢ ደረሶች እንደነበሯት ወይም ደግሞ ተማሪዎች እንደነበሯት ገልጻለች። ታዲያ ይህም ለጊዜ አጠቃቀሟ ትልቁ ሚና እንደነበረ ወይም ደግሞ አሁን ላላት ማንነት ትልቁን ነገር እንዳስተዋጽኦ እንዳደረገ ገልጻለች። ኡስታዛ ሙፈሪያት ካሚል ወይም ደግሞ ባለስልጣናችን ማለት ነው። እሷ እንደተናገረችው ከሆነ ሴት ልጅ ዓለማዊ እውቀት ሲደመር የዲን እውቀት መያዟ እጅግ በጣም ይጠቅማታል ስትል አስታውሳለች። ከዚህ ባሻገር አባቷ ሼህ ካሚል ሼህ አህመድ መሰለኝ አይተዋስም። አባቷ ሼህ ካሚል ሼህ አህመድ አሁን ላለችበት ምንድነው አስተዋጽኦ ትልቁ ነገር ኮትኩቶ እንዳሳደጓት ቤተሰቦቿ ትልቅ አሻራም ጭምር እንዳላቸው ገልጸዋሉ። ባለስልጣን ወይም ደግሞ የስራና ክህሎት ሚኒስቴሯ ወይዘሮ ሙፈሪያት ካሚል ማለት ነው። እጅግ በጣም የሚገርም ቆይታ ነበራት። ሚንበር ቲቪ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ ፕሮግራሙን። ማንኛውም አሪፍ ቆይታ ነበራት። እንደነገርኳችሁ 11 ዓመቷ ላይ ቁርአን አክትማለች። ከ5 ዓመቷ ጀምሮ ቁርአን መስጊድ ላይ ትልቅ የተባለን
ጊዜውን ማሳለፍ እንደጀመረች ገልጻለች። እንዲሁም ደግሞ ከክርስቲያን ወገኖች ጋርም ደግሞ የሚያምር የልጅነት ታሪክ ጭምር እንደነበራትም ገልጻለች። ከጓደኞቿ ጋር እነሱ መስጊድ ድረስ እንደሚሸኟት ከዛ እሷ ደግሞ አብራቸው ሄዳ ቤተክርስቲያን አካባቢ ጠብቃቸው አይነት ነገር አለ አይደል አብሮ ወደ ቤታቸው እንደሚሄዱም ጭምር ብቻ ጥሩ ኢንቴግሬሽን ጥሩ ኮንታክት እንደነበራትም ጭምር ገልጻለች። እጅግ በጣም የሚያምር ቆይታም ነበራት ፕሮግራሙ ላይ ስላለ። ለማንኛውም ኡስታዝ ሙፈሪያት ካሚል የሰጠችን ነገር እጅግ በጣም ምርጥ ትምህርት እናመሰግናለን። የምትወደውን ወዳጅህን በልኩ ውደድ። ትንሽ ቀነስ አድርገህ ድንበር ሳታልፍ በልኩ ውደድ። ምክንያቱም ወደፊት በሆነ ቀን ያንተ ጠላት ሊሆን ይችላል እና አይመችም። በአንድ ጊዜ ከዚህኛው አቋም ወደ ዚህኛው አቋም 180 ዲግሪ መቀልበስ አንዳንድ ሰዎች ሊያሳፍራቸው ይችላል፣ ግን የሚሄድ ራሱ አይደለም። በተቃራኒም አንድን ሰው ስትጠላ በልኩ አድርገው አሉ። ለምን? የሆነ ጊዜ ወዳጅህ ሊሆን ይችላልና። ግልጽ ነው። እንደዚህ ሊሆን ይችላልና በፓለስታይን ጋዛ አረፋና ሀጅን በተመለከተ ያሳዩት ትርኢት ህፃናቶቹ አሁን ላይ ብዙዎች የተቀባበሉት ነው። እንደምትመለከቱት እንግዲህ እነዚህ ህፃናት ከጋዛ ምንም አይነት ወደ መካ እንዳይሄድ እስራኤል መዝጋቷ የሚታወቅ ነው። እናም ትምህርት ቤቶች እነዚህ ህፃናት የሀጅን ኤክስፒሪያንስ ልምድ እንዲያገኙ በማለት እንደምትመለከቱ ተመልከቱ፣ ፓስፖርት እየመቱ ወደ ሀጅ የሚጓዙ ሰዎች ናቸው። እንግዲህ ተመልከቱ፣ እንደ ፊልም ወይም ደግሞ እንደ ድራማ በማድረግ ፓስፖርት እያዘጋጁ ወደ መካ ሲሄዱ ተመልከቱ። ይህ ሻንጣ ምናምን እያዘጋጁ ማለት ነው። ይህ ደግሞ የፓለስታይን ኤርፕሌን ወይም ደግሞ የፓለስታይን አውሮፕላን እንግዲህ እንደምትመለከቱት ሀጃጆች እየሄዱ የሚያሳይ ቪዲዮ፣ ጠዋፍ ሲያደርጉ ደግሞ በካዕባ እንደዚህ ሲዞሩ የሚያሳይ ቪዲዮ ተመልከቷቸው እስኪ ህፃናቱን። ይህንን ያደርጉት ትምህርት ቤቶች ናቸው። ይሄ ደግሞ እንግዲህ ከሶፋ መርዋ ሰዎች ሲሯሯጡ፣ ጀበለ ሩማት ላይ ጠጠር ሲወረወር፣ እዝጋ ደግሞ ማኡዝ ዘምዘም የዘምዘም ውሃን በማድረግ እንግዲህ ሲጠጡ የሚያሳይ ውዱ ሲያደርጉ የሚያሳይ ህፃናት እንግዲህ ትርኢት አሳይተዋል ማለት ነው። እንደምትመለከቱት በሙዝደሊፋ ሲያድሩ ሲተኙ ህፃናቱ። እናም በመጨረሻም እሁድ ተራራ ላይ ሲወጡ ዱዓ ሲያደርጉ ይታያል። እንግዲህ ሌላ ምን ይባላል? እንግዲህ አላህ ነስሩን አቅርቦላቸው እነሱም እንደሌላው አማኝ እንግዲህ ወደ መካ እየሄዱ ሀጅ የሚያደርጉበትም እነሱም ሰላም የሆኑበትን አላህ ያደርግላቸው። እንደምትመለከቱት ኡዱህያ ሲያርዱም ይታያል። እስኪ ዱዓ አድርጉላቸው በኮሜንት። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ኢራን ጦርነቱ ከቆመ በኋላ ለመጀመሪያ ጊዜ የአሜሪካን ወታደራዊ ቤዝ በባለስቲክ ሚሳይሎችና እንዲሁም በድሮኖች ጥቃት እንዳደረሰችበት ታውቋል። ይህ የሚሆነው እንግዲህ በትናንትናው ዕለት የአሜሪካው ሴንትኮም ኦር ሴንትራል ኮማንድ የኢራን በንደር አባስ የሚባል ቦታ አካባቢ ላይ ሆርሙዝ ሰርጥ ላይ ለሚንቀሳቀሱ መርከቦች ትሬት ናቸው አደጋ ደቅነዋል ያላቸውን የኢራን ታርጌቶች መታው ማለቱን ተከትሎ ነው የአሜሪካ ሴንትኮም እንግዲህ እነዛን ቦታዎች አጠቃው ቢልም የኢራን ሪቮሉሽነሪ ጋርድ ደግሞ ጥቃት መፈጸሙን አምኖ ነገር ግን ምንም አይነት ካዥዋሊቲ ኦር የሞተም ሰው ሆነ የተጎዳ ንብረት የለም ብሎ ነበር። ነገር ግን አጸፋውን ግን መልሳለሁ ብሎ ዝቶ ነበረ። በዚህም ዛቻው እንግዲህ በኋላ ከዛተ በኋላ እንግዲህ የአሜሪካ ይህ ጥቃት በንደር አባስ ላይ የደረሰው ጥቃት ተነሳበት ያለውን የአሜሪካ ወታደራዊ ቤዝ በባላስቲክ ሚሳይል እና በድሮን መጥተዋል። ያንን ይህ ጥቃት ተነሳበት የተባለውን ቤዝ መታው ቢልም የኢራን ሪቮሉሽነሪ ጋርድ የትኛውን ቤዝ እንደሆነ ስፔሲፋይ አላደረገም ነበር። ግን በሌላ በኩል ግን የኩዌት አየር ኃይል ኦር የኩዌት አየር መቃወሚያዎች የባላስቲክ ሚሳይልና እንዲሁም የድሮን ትሬቶችን ዲፌንድ እያደረግን ነው የሚል ነገር አናውንስ ማድረጋቸውን ተከትሎ ምናልባትም ኩዌት የሚገኘው አሜሪካ ቤዝ ሳይመታ እንዳልቀረ ነው እየተነገረ ያለው። ለማንኛውም ጦርነቱ ቆሞ የተኩስ አቁም ስምምነት ላይ የነበሩት አሜሪካና ኢራን ሰሞኑን ግን የተወሰኑ መተኳኮሶችና ጉልበት መፈታተሾች እየታዩ ነው ያሉት። ለማንኛውም ግን ያ ብቻ ሳይሆን እንግዲህ ኢራን በባሊስቲክ ሚሳይል የአሜሪካን ወታደራዊ ቤዝ ካጠቃች በኋላ ደግሞ 4 የሚሆኑ መርከቦች የኢራንን የሪቮሉሽነሪ ጋርድ ኦር የኢራንን ሪቮሉሽነሪ ጋርድ ኔቪ የባህር ኃይል ዋርኒንግ ኦር ማስጠንቀቂያ አንሰማም ብለው ለማለፍ ሆርሙዝ ሰርጥ ለማለፍ የሞከሩ 4 መርከቦች ላይ ጥቃት ከፍቶ እንግዲህ ወደ ኋላ እንዲያፈገፍጉ ማድረጉ ታውቋል ማለት ነው። ለማንኛውም ዶናልድ ትራምፕ በጣም በሚገርም ሁኔታ ኦማን ላይ ዝተዋል ዛሬ። ኦማን እንግዲህ እንደምታውቁት ከማንም ጋር ማትነካካና እንዲሁም ነገሮችን ለማርገብ በጣም በዲፕሎማሲ የምትታወቅ ሀገር ነች። ነገር ግን ሆርሙዝ ሰርጥ ላይ እጇን አስገባለሁ ካለች ኦማንንም ቦምብ አደርጋለሁ ብሎ መዛታቸው በጣም ትልቅ ሾክ ዌቭ ፈጥሯል አረብ ሀገር ውስጥ። ምክንያቱም ኦማን ከማንም ጋር ማትነካካና የሰላም ምሳሌ ተደርጋ የምትታይ ሀገር ነች። ለማንኛውም ሆርሙዝ ሰርጥን ለመቆጣጠር ኢራን ሆርሙዝ ሰርጥን ለመቆጣጠር ዶናልድ ትራምፕ ደግሞ ኖ አትቆጣጠሪም በሚል መገፋፋት ላይ እንዳሉ የሚታወቅ ቢሆንም ግን አሁን ደግሞ ያቺ መገፋፋት ወደ ተወሰነ መተኳኮስ መታለች ማለት ነው።